ተው ይኸው ወንዱ በሙሉ እየቀዘነ ነው በላዩ ላይ ወልዶ አሁን ወረቀትሽን እየተቀማሽ በሙሉ ዲፖርት የምትደረግበት ሰዓት ነው ለልጅ ካልከፈላችሁ። እንዴት ጎበዝ የኔ ቆንጆ ጎበዝ። አንቺ እና እነሱ ገመናገናኘሽ ያረደዛ ሁዝ ፖይንት አናቅም። እንዳትወልዱ ሌሎቻችሁ እንደው አደራችሁን ሶሻል ሚዲያ ላይ እግራችሁን ስቅል አድርጋችሁ በኋላ ፎንቃ ብላችሁ ባካችሁ። ትዳር እንኳን ብትይዙ በአሁኑ ሰዓት እኮ የሚወለድበት ሰዓት አይደለም። መድኃኒዓለም እንደው ትዳር ይዛችሁ ራሱ የምትወልዱበት ሰዓት አይደለም። በጣም እኮ የሚያስፈራ ሰዓት እኮ ነው። ልጆች እኮ ትምህርት ቤት ወስዳችሁ እኮ አምናችሁ እኮ መስጠት አትችሉም ለአስተማሪዎች። ልጅ እኮ ማሳደግ እኮ አውሮፓ ውስጥ እና አሜሪካን ውስጥ እኮ በጣም የሚያስፈራበት ጊዜ ነው። በጣም ያስፈራበት ጊዜ ነው። አውሮፓ ውስጥ ልጅ የሚታደግበት ጊዜ አይደለም። የምትሰሙት ነገር በሙሉ ልጆች ጠፉ፣ ልጆች ተደፈሩ፣ ልጆች ታረዱ፣ ልጆች ታቀፉ፣ ልጆች ከትምህርት ቤት ውስጥ እንደዚህ ተደረጉ፣ እንደዚህ ሆኑ ነው የምንባለው። ሀጂ የቆይ በኋላ ገባ ወሬ ይዣለሁ፣ ተናድጃለሁ። ሀጂ በእናት እንዳትቀየምኝ እኔ ጌታ። እኔማ ቀላል እናደርጋለን እንዴ? እኔ እንዲያውም ኢትዮጵያ ቢያድጉ ደስ ይለኛል ልጆቹ። በቃ እኔ እሺ ቢባል ወይ አንድ ሰው ይዟቸው ሄዶ ኢትዮጵያ ልጆቹ እንዲያድጉ ነው ፍላጎቴ። በጣም ያስፈራ ጊዜ ነው ያለንበት። በጣም ያስፈራ። እኔ እግዚአብሔር ምስክሬ ነው የምላችሁ። መስኮት እዘጋለሁ። እኔ እንዲያውም እንትን እየፈለግኩ ነው የአላርም ካሜራ። እሱ ደግሞ ችግሩ ንፋስም እንትን ይበል ምናምን ጥሩ ይላል። በጣም ነው የሚያስፈራው። በጣም ትምህርት ቤት ውስጥ የምትሰሟቸው ነገሮች በየትምህርት ቤት ውስጥ 14 ልጅ ያስረገዘ ሰው እያለ ትምህርት ቤት ውስጥ አስተማሪ የደፈሩ አሉ። ከትምህርት ቤት ውስጥ ልጆች እየታፈኑ ይጠፋሉ። መጫወቻ ቦታ ላይ ይሰረቃሉ። በጣም ብዙ ሲስተማቲካሊ የሚደረጉ ነገሮች አሉ። በጣም ነው የሚያስጠላ። እሱ ብቻ አይደለም፣ ቤተሰብ በጣም ኃላፊነት መውሰድ በጣም ምክንያቱም ስራውን ይስራ ወይስ ልጅ ይጠብቅ? ልጅ ትምህርት ቤት አድረሳችሁ ስራ ውላችሁ ስትመጡ ልጃችሁን ላታገኙ ትችላላችሁ። በጣም ከሚገባው በላይ ጊዜው የሚያስፈራው በጣም እዚህ ማለት ነው። እዚህ እንዲያውም ሌላ አውሮፓ ሀገር ሳይሸረቀር ሌላ ሀገር አፍሪካ በጣም የተሻለ ነው። በጣም ሴቭ ነው። እዚህ የምትሰሙት ነገር በጣም ነው የሚደብረው። ምግቡ ራሱ ሕክምናው እንደ ድሮ አይደለም። በቃ ትቀልድ። ሕክምናው ራሱ እንደ ድሮ አይደለም። ጭራሽ ደግሞ ምንም ነገር ሳይኖረ ምንም ነገር ሳትይዝ ወይ በእድሜ ጠንከር ሳትል ልጅ ፎር ዋት ልጅ እኮ የሚወለደው እኮ ባልና ሚስት እኮ ሲጠግብ እኮ ነው። ልክ ስጠግብ ውስጥ ለምን አንወልድም? በቃ ትምህርታችንን ጨርሰናል፣ ስራችንን ይዘናል። አሁን ደግሞ ሁለታችንን የሚያጫውተን በቃ የራሳችን ተብሎ ነው የሚወለደው። እንዲሁ ገና ፉን እየተባለ ይወለዳል። በአንዱ ሰው አይማርም። ግዴታ በራሳችን እንትን ማድረግ አለብን። በቃ የሆነ ነገር ስታዩ ደግሞ ማን ያልተለያያለ እዚህ ቲክቶክ ላይ ተጋብቶ ወልዶ ኤግዛምፕል ግዴታ እናንተ መጨመር አለባችሁ እንዴ? ሌሎቻችሁ ግን እንዳትወልዱ ሌሎች ልጆች እሺ፣ እንዳትወልዱ ነግሬያችኋለሁ። ለነገሩ ስንት ደግሞ ጨዋ ልጆች አሉ። በጣም ጨዋ ልጆች አሉ። እግዚአብሔር ይስጣችሁ። እናንተ ስትመር አሁን ሚኪን አይታችሁታል። ትላንትና ማስተሩን ይዞ አይታችሁታል። ትላንትና ደስ አይልም።
ትምህርቱን ጨርሶ ዲፕሎማን ዲግሪውን ከያዘ በኋላ ማስተሩን ተምሮ ተመርቆ አሁን ከዚህ አሁን እሱ አሁን ውለድ ብትሎት አይወልድም። ስራውን ይሰራል ምናምን ነገር መቼ ታድጎ ነው አሁን እንደዚህ ፉን በቃ ለልጅ ይቸኩላሉ ልጆቹ። $10,000 እጃቸው ላይ ካለ በቃ ልጅ የሚያሳድግ ይመስላቸዋል። ይሄ እንትን ማለት ነው። ሁሉን ነገር በቃ ሜንታሊ ራሱ ስትሮንግ እኮ አይደላችሁ፣ ጠንካራ እኮ አይደላችሁ። አሁን ሶሻል ሚዲያ ላይ ይውላችሁ እስካሁን ድረስ ያሉት እነማን እንደሆኑ ታውቃላችሁ? ባካችሁን ያልጫወትም ተውኝ እስቲ። እኔ ያልጫወትም ማሚዬ፣ እኔ ጊፍተር የለኝም ማሚ እኮ ነው ያልጫወትም። እኔ ጌታ ሄሎ እንዴት ነሽ? ኧረ እኔ ደክሞኛል። እኔ ካንተ ጋር ስዳረቃሉ ለምን እናት። ቆይ አንዴ እግር ኳስ ዛሬ ማን ነው ጌም እንትን ያለው? ኳስ አለ እንዴ ዛሬ? አንተ ሰው ያፍ እንዳከፍ አርሰናል ኳስ አለ እንዴ? አንተ ቁጭ በል። ቆይ ሊሄድ ነው፣ አጋትሮኝ ሊሄድ ነው። ሄሉ ይበቻው ተጫወት። አርሰናል ችግር የለውም። ቻምፒየንስ ሊግ ነው። አሸነፈ። ኦኬ አሸነፈ፣ አለቀ። አርሰናል አሸነፈ። ምንድነው ፕሪሚየር ሊግ ቻምፒየንስ ሊግ? ቻው በእናትህ እኔ ደክሞኛል፣ አቅምም የለኝም። ኧረ እኔ ደክሞኛል፣ ከልጆቹ ጋር እኔ ደክሞኛል። ኧረ እኔ ራሴ እግሬ ተንቀጥቅጧል። ዛሬ እኔን አጋትሮኝ እኮ ሊሄድ ነው፣ ሊያመልጥ ይሄ ተቀጥቀጥ። እዛ በጣም ማዝናው ብቻ ነው። ልተኛ ነርቬ ነከሰችው ደግሞ። ግን ከእናትዬው ጋር ታርቀዋል። የእሷ እናት ግን የሆነች እንትን አውቆ ነው ያ እንዳስጥለው ነው እኔ ጋ የመጣው። ምን አልቀጣም ብሏት ነው። ከእናትዬው ጋር ሰላም ናት። አሁን ገባኝ ወሬው። እንደኔ የቆየ ነው የሚገባው። ልጅነት አለ፣ ፎንቅ አለ። አሁን እኮ ሴት ወንድ የሚባል ነገር የለም። ሁለቱም በቃ ያሳዝኗቸዋል። ሁለቱም ለምን ኢንጆይ ያደረጉ? ለምን ትምህርቷን እሷ ተምራት ጨርስ? ለምን ስራ አይሰሩም? እኔ አሁን አንዳንዴ ግርም ይለኛል። በቃ እግዚአብሔር መቼስ ሳይደግስ አይጣላም እንጂ የኛን ቤት የዚህን ቤት ራሱ ፊልም ስለማውቀው የራሴን ፊልም ስለማውቀው እኔ አሁን እንዲህ እላለሁ፣ ቢኒ ጌታ ሆይ እላለሁ። በቃ በጣም ትልቅ ስህተት፣ በጣም ትልቅ ስህተት፣ በጣም ትልቅ ስህተት። ይህ እኮ ነው። ለምንድን ነው ታውቃለች? ቤተሰብ የሌለበት ነገር ሁለቱ ብቻ ናቸው የሚወስኑት። ሲሸካሸኩ ሞቅ ስላቸው ፎንቋት ለምን አንወልድም? በቃ እንደ ህፃን ነው የሚሆኑት። እንውለድ ነው የሚሉት። ልጆች አልጫወትም። በጣም 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 እሱ ራሱ እኮ ገና እኮ ምንም እኮ የለውም እኮ ገና እኮ ነው። ምኑን ተማምነው ነው? ዩቱብም የላቸውም እኮ። ምን ትሆናለች እናትየው? ልጅቷ ናት። እኛ ምን እንሆናለን? አሪው ሲሪየስ እናት ምን ትሆናለች? ራሳቸው ናቸው የሚቀምሱት። ራሳቸው ክው የሚሉት ራሳቸው ልጆቹ ናቸው። እኛ ምን እንሆናለን? ያ ቀልባቸው የሚመታ ይነሱ በሚያደርጉት ነገር። ኑሮ ወደዚህ ቋ ሲያደርጋቸው ተው። ኖ ወንዶቹም ሳይሆን እናት ነው። ወንዶች ወደሽ ነው። እዚህ ሀገር እንዲህ ብሎ ነገር የለም። ወንዶቹ ምን ይሆናሉ? አናተ ላይ ነው የሚቆም መንግስት።
ምን ይሆናሉ? ቀላል ትቀጠቀጣለህ እንዴ? አጥንት እስከሚወጣ ብለህ ያ ካሁን መጡብኝ ካሁን እናት ታሳዝናለች። የኔ እናት ሄኖክዬ፣ እኛ ምንም ማናሳዝንም። ጭንቅላቱ የሚዞረው የእናንተ ልጆቹ። ጠዋት ተነስተ ስራ የምትሄደው አንተ፣ ያ ትምህርት የምትሄደው አንተ፣ ወደዚህ ወደዛ ፉን ማኛ ምን እንሆናለን? እኛ እናቶች ምን እንሆናለን? ይም ላይ ለእናንተ ላይፋችሁን ላላያችሁት፣ ይም ላይ ለእናንተ ካለ ጊዜ ፉን ብላችሁ በፎንቃ ባንዴ እናቶች ምን እንሆናለን? እኛ እንጆይ እናረጋቸዋለን። የልጅ ልጆቻችንን እንጆይ እናረጋቸዋለን። ምን እንሆናለን? ፉን እኛ እኮ ይዘላል። እናንተው ናችሁ የምትጨነቁት። እናንተው እኛ ሲሉ እንቅልፍ የምታጩ አንቺ ራስሽ አንተ ራስህ ናችሁ። እኛ ምን እንሆናለን? እናት ምን ትሆናለች? የምትችለውን ነገር በሙሉ አርጋለች። የምትችለውን መክራለች። ሚዲያ ላይ ወታ ብላለች። አይ ብላ ፉን ብላ ሄዳለች። የልጁንም ህይወት እዚህ ላይ ጥላለች። ሴት ልጅ እኮ ብልጥ መሆን አለባት። ብልጥ ማትሆነው ለምንድነው ታውቃለች? ህፃን ስለሆነች እኮ ነው። ገና ልጅ ስለሆነች እኮ ነው። አሁን እኔ የሚገርመኝ ከዚህ በኋላ ከወለደች በኋላ ነው ትምህርት ቤት የምትሄደው። ከወለደች በኋላ ነው ስራ የምትሄደው። እኔ የዛኔ በእኔ ልጅ ላይ ስናገር የነበረ ይህንን ነበረ። ምድር አዳሚ መተሽ እዚህ ጋር ምን አገባሽ አንቺ ቀንተሽ ነው እናትሽ ድንጋይ ተቅመ አሁን ኔ አሁን አፈር ብሎ አፈር ያስበላቸው የሶሻል ሚዲያ ከብቶች፣ አፈር ብሎ አፈር ያስበላችሁ ደደብ ደንቆሮ። እናንተ ደንቆራችሁ የሰው ልጅ የምታደን ወላድ ሲመርቁ እኮ ነው የሚሏችሁ። ስታምሩ በቃ ውለዱ ክበዱ ምን ይላችኋል? አንድ ሁለት ልጅ ብትወልዱ ልጅ ማን ይጠላል? ማን ይጠላል? ልጅ የእናንተ የችግራችሁ መሙያ ነው። ችግር እንትናችሁ ነው። ይሄ እንኳ ቀሊጥ ብላችሁ የምትፈልጋችሁት የምታመጡት ነው። ልጅ እኮ ጥሩ ህይወት ያስፈልጋል። ጥሩ ብር ያስፈልጋል። ጥሩ ኢንካም ያስፈልጋል። ጥሩ ማቹርድ እናት አባት፣ ማቹርድ ደንቆሮ መሆን የለባቸውም። ያ በሰውነትም ጠንካራ የሆነች እናት ታስፈልጋለች። ልጅ ውድቅ ሲል የምታነሳ ጠንካራ ያለች እናቴ ብላ የምታለቅስ አይደለች። ድረሱልኝ እናቴ የምትል አይደለችም። የራሷ የሆን አትሊስት ትምህርቷን ኡኒም ይሁን የሆነ ነገር መጨረስ አለባት። ከዛ ላይ ኤኒታይም ኦኬ ልጆቼ 2 ዓመት 3 ዓመት እስከሚያድጉልኝ ድረስ ቁጭልና ልክ ልጆቼን ደግሞ ስኩል ልኬ መስራት እችላለሁ የሚል ገና ተምሬ እዚህ ሀገር ካልተማርክ ሽንት ቤት እንኳን አትጠርግ። አውሮፓና አሜሪካ ካልተማርክ ሽንት ቤት አትጠርግ። ሰው እንዴት ትምህርቱን ሳይጨርስ ልጅ ይወልዳል? ትምህርት እኮ ማለቅ አለበት። እሱ ብቻ አይደለም፣ ትምህርት ብቻ አይደለም። ትንሽ መሰራት ኤክስፒሪየንስ፣ የስራ ኤክስፒሪየንስ መውሰድ አለባችሁ። የሆነ ነገር መስራት አለባችሁ። ያን ፎልፎልሽ አንቺ ደግሞ እከክ እኔ ፎሎ አስደራግ ነኝ ብሎክ መሆን አለብሽ። ደፋ ምን አባሽ ነው ፎሎ ማስደረግሽ? እኔ ፎሎ አስደራጊ ነኝ። አንቺ እከክ የቱም የለመድሽውን እዚህ ትጽፊያለሽ። ጅል ኦኮቴ ምን አይነት ጊዜ እንደመጣብን የሶሻል ሚዲያ ያላቅም። ሌሎቻችሁ እነዚህ ልጆች ቪዲዮ እንዳታዩ፣ ሌሎች ሴቶች እንደቀላል እንዳታዩት። እናት የሆናችሁም እናንተ ሙጃዎች ልጆቻችሁን ተቆጣጠሩ። ሴት ልጅም ወንድ ብሎ ነገር የለም። ወንድ ልጅ በአሁኑ ሰዓት ወንዱም ተጎጂ ነው። እንዲያውም ወንዱ ተጎጂ ነው ከሴቷ ይልቅ። እግዚአብሔር ምስክሬ ነው። ሴቷ አይደለችም ተጎጂ፣ ወንዱ የሚዞርበትም እሱ ነው፣ የሚዟዟርበትም እሱ ነው። አይምሰላችሁ። ይዞርበታል ወንዱ። እያየነው ነው። ብዙ ወንዶች ያ ሲስቁ ባለዕዳዎቹ እነሱ ናቸው። እናት አይደለችም። ይህን ታውቃላችሁ። ሁል ጊዜ እዚህ ሀገር ወንድ ነው ባለዕዳ ይመስላችኋል። ከፍ ዝቅ እንዳይለም በቃ ሲስተሙ እንዴት ነው? እውነት እኮ ነው። አንዳንዴ ስታስቡት ለአንድ ልጅ $300 300 ዩሮ እና 600 ዩሮ መክፈል፣ 2 ልጅ ብትወልዱ እንኳን 600 ዩሮ ነው። 600 ዩሮ ስራ ቢሰራ አንድ ሰው እዚህ ሀገር ትልቁ ደሞዙ 3000 ብር 2500 ነው።
ትልቁ ይሄ ዝም ብሎ ጠረጋ ወይ የሆነ ላጋ ውስጥ ምናምን መጋዘን ውስጥ ማለት ነው 2500 ነው የሚደርሰው። ከ2500 600 ለልጆች እስከ 700 ነው መሰለኝ። 700 ከፍሎ የቤት ክራይ ከፍሎ ቀለሙን ችሎ ስንት ቢተርፈው ኒክስ። ከዚህ ሁላ አልሰራም ነው የሚለው። ምክንያቱም ከሰራ ከ2000 ወይም ኢቨን 1000 ቢያገኝ ለልጅ መክፈል አለበት፣ የተወሰነ ብር መክፈል አለበት። ስለዚህ አይሰሩም። ታዲያ ሰው ሰርቶ አብሮ ለማይኖረው ልጅ አልከፍልም ይላል። አድካሚ ነው ስራው። የወንዶቹ ስራ እዚህ ሀገር አድካሚ ነው። እንደ አህያ ነው የሚሰሩት። ስለዚህ ደስተኛ ይሆኑ። አላያችሁ እንዴ ካናዳ ውስጥ እንትን እንዳለ ምን እንዳደረገ እንዴ? ስንቱ ነው በቃ ይህን ከሰራውማ ብር ስለሚጠይቁኝ እያለ ግማሹ ሀገሩን ለቆ ይሆና ዊንታዬ እንዲህ እንዴት ነሽ? ቆንጆ እንዴት ነሽ ማሬ? አለሁ እግዚአብሔር ይመስገን። እንደምን ነሽ? እግዚአብሔር ይመስገን። በጣም ነው እኮ የምወድሽ። እኔም በጣም ነው የምወድሽ። እኔ ራሴ እግዚአብሔር ምስክሬን በጣም ነው የማከብርሽ፣ በጣም ነው የምወድሽ። ስታምሪ። ቴንክ ዩ ማይ ላቭ። እኔ ደግሞ ሳይሽ ጂጂ ያለሽ እና እኔ ደግሞ በቃ እንዴት ነው የሚባለው በአማርኛ? በእናትሽ ውይ፣ አሁን አማርኛ ከየት ምጣ በእናትሽ? ትራንስሌተር በእንግሊዝኛ ወይ? Okay, I need you to dress one of my dresses. I'm gonna let you to choose from my page and text me inside. እሺ እንዲያውም እኔ ራሴ እኮ ጠይቄሻለሁ። ታምሪ የት ነው የምትኖሪው? ስዊዘርላንድ። በቃ በሁለት ቀን ነው የሚደርሰኝ። እልክልሻለሁ። እሺ ዊንታዬ ምንድን ነው የምትሰሪው? ይሄ ድርያ ምናምን ነው አይደለ? ድርያ ነው የምትሰሪው? ትሸጫለሽ? በደንብ ለዛ ነው እኮ ስለምወድሽ። አንቺ ደግሞ በጣም ደስ ብሎኝ ነው ዊንታዬ፣ ደስ ብሎኝ። እኔ በነገራችን ላይ ደስ ነው የሚለኝ ብዬ እነግርሻለሁ። በውስጥ በኩል ልብሶችሽ እልክልሻለሁ። እሺ ዊንታ እኮ እሺ፣ እኔ ቆንጆ እግዚአብሔር ይስጥልኝ። እኔ ሙደድ ለማድረግሽ ማማዬ። እሺ እናት፣ እሺ ላስወጣሽ? አዎ እሺ እናት፣ እሺ ፎሎ አድርጓት ጋይስ። አትጥፊ የእኔ ቆንጆ። እሺ ሁሌ እላታለሁ፣ ወይኔ ልብሷ ፀጉሯ እንዴት ያምር፣ ዝንጥ ብላ ነው ቁጭ የምትለው ሁል ጊዜ። እና እኔ ራሴ እንዲህ ነገር ኤዲት ነው ማለት አለ አይደል? አሁን ሰዓት ግን ላይፍም እንደዛው ናት። ስታምር ልብሷ በጣም የሚያምረው። እስቲ ሀጂዬ ጋር ላክለት። አይሚስ ዩ ሀጂ። ኡፌን ልፍለፋውን ነው ስልችት ያለኝ ከሱ ጋር። Finally, my wife is my sister is back. ምን ፈለክ? ናፍቀሽ ሀጂዬ። ደክሞኛል፣ እግዚአብሔር ደክሞኝ ነው። ምን ሆነሽ? አባረርኩ ሁሉ ነው ሊጫወቱ ሲመጡ አባረርኩ። ደከመኝ እና እነሱና እኔ አንድ አይደለንም እኮ። እነዛ ምድረ ሙጃ ጥጃ ናቸው። እኔ እኮ ማይ 13 days ago ዩሚ ፕሌይ ፋይናል ቦክስ ጂጂዬ እንደነሽ የኔ ቡኒ ሆነሽ መተሻል እኮ። ጌም አለን ለካ አለን እኮ አለን። እኔ የምልህ ብንጠባባስ እንደሌላ ብንቀርስ እንደ ዮዳብ እንደ ሄለን ቂጦ እንደ ሄለን እኔ ናንቺ መሬት ሰማይ ቢገለባበጠ ራሱ የሆነ ግን ለየት ያለ ነገርማ መስራት አለብን። ሌላው በቬሎ አንዱ ደግሞ በተመረቀበት መጣ። አሁን ሳስበው እኔና ሀጂስ ምን እናርግ አልኩኝና ጥሩ ሀሳብ ራቆታችንን እንዳሳብ ጂጂዬ እግዚአብሔር ራቆታችንን ምን ችግር አለ? እኛ እንደሆነ ሰርጀሪዎች ነን። ደግሞ የሚያግባባን ነገር እኮ አለ። ሰውነታችን ላይ የሚያግባባ ነገር ተጨማምሯል። እሱ ነገር እኮ በጣም ነው የሚያግባባን። ታውቂያለሽ? ቀን የፈራሁት ምን እንደሆነ ታውቂያለሽ? ሰርጀሪ ያደረጉ ብቻ ጊፍተሮች ቢመጡስ?
እንዳትሰራ አንድዬ ይምጥኛ ምን አገባል። እኔ ግን አንድ ካወራሁ በኋላ እየተነፈሽ ወደ ሽንት ቤት የምትሄጂው ለምንድን ነው? ጂጂዬ ግን እንደ ሀሳብ 10 ጊዜ ሽንት ቤት ከምትመላለሽ ትቦ ተሰክቶ በትቦ ቢሸናል ላለመራቅ እንትን ከስተመሮች የሳቅ ምንጭ እንዳይቀንስ ማለት ነው። አሁን በዚህ ሰዓት ጂጂዬን እያወራው ገሊላ ሀጂ ትይኛለሽ አንተ። አይ ወልደ ማርያም እንደው አንዳች ነገር ይምታተው ወልደ ማርያም እንደ ብሰል እስኪ ጭንቅላትን አሰራው። እንደው ወልደ ማርያም ብለህ ስምህ ወልደ ማርያም የምትጽፈው ደግሞ ሴጋ ልትመታ መድኃኔዓለም ያለ እንዴት እንዲህ እኮ ነው የሚጋጨው። አንዳንዴ ስማችሁንና እናት ትሙት። የእውነቴን ነው ቁም ነገር። እውነት እምነትህን ተወደዋለህ? ሲሪየስ ነው የምነግርህ። የእውነት ልምከርህ፣ እውነት እምነትህን ተወደዋለህ? ወልደ ማርያም ብለህ ጽፈህ ሴጋ ልትመታ ብለህ እንደገና ጽፈሃል። ምን ያህል የተጨማለቀ ጭንቅላት እንዳለ አስበው እንግዲህ። እስማ ለእምነትህ አስብ። ወልደ ማርያም ብሎ ሴጋ ልትመታ አንዳች ነገር ይምታቦ። ሄሊና ጋር ስትመጣ ነበር እና ሄሊና ጋር ምናምን መምጣት ምን ችግር አለ? ሄሊና ጋር ለማንም ጋር መጣል እና ጂጂ እኮ ማሄር ትደወደው ሺዝ ማይ እንዲህ አይነት ጽሁፍ ምናምን እንዳትጽፉ እኔ ጋ። ሰሊም ከሆነ እስላም ነው አይደለ ወይ? እስላም ናት። ጥሩ ሀሳብ። ምክንያቱ ከስሙና ከእምነቱ ጋር ስለሚገናኝ ብዬ ነው። ጂጂ ምንድነው አፍሽ ውስጥ የወተፍሽው? ቆይ እኔ ላውጣው። እኔ ግን ጂጂ እኔ በጣም አንድ ነገር ልንገርሽ፣ በጣም የሚያስቀኝ ነገር ከሸናሽ በኋላ ለምንድን ነው ብስኩት ነገር የምትቆረጥም? መቼን ነው አልሸናሽም እንዴ? ቧንቧ ከፍተሽ ነበረ? ኧረ ተው ደክሞኛል። ጆሬ መሆን አለበት። ይሁን እሺ የሚል ነገር እኮ ሰምቼ ነው ጂጂ። ይሄ ነገር ጎርፍ ነው ሽንት ነው እያልኩ ነበር። ይሁን ጂጂ። አንተ ሰውዬ አራሽን ነው እንኳን እኔ ደክሞኛል ለራሴ። ወልደ ማርያም አሁንም ጸበል ሂድ የእኔ ጌታ። ሲሰለች ሂድ እራስህ። እኔ አይዞህ ሚዩትም አላረግህም። ቸኮሌት ገበል ነው ቢልኝ እናቴ። አንቺ ቸኮሌት ከረር ሆነሽ ቸኮሌት ከንፈር ይዘሽ በላዩ ላይ ቸኮሌት ጂጂዬ፣ እንዴት ነው ከልጆቹ ጋር እየበላ ቸኮሌት ግን ይሆናል? ዶናት ኮርሶን ከደሱ። እኔ አንድ ነገር ልንገራችሁ። ከሀጂ ከጂጂ ብሎክ አስፈታኝ። እኔም በዚህ በኩል ጨምርላችሁና ብሎክ ትጠፋላችሁ። ምን አገባኝ? እሷን ሄዳችሁ ጠይቋት። ቦልከው ይላል። ቦል ምን አስፈለገሰለቸው? ሂድ ስሙና ተግባሩ ግን የሆነ ያስገደገድከው ነገር የለም አንተ? ምን ላይ እዛ ላይ አይደለም ያልኩክ፣ ጥንቆላ መገልገድ ነው። ምን በወጣኝ ጂጂ፣ ምን በወጣኝ? ምንም አባረሬ ከአንተ ጋር ቁጭ ያልኩት ምን ሆኜ ነው? እንትን ነዋ ቅድም እኮ አወራችሁ እንትን ያለ የሚያገናኘን ነገር አለ። ገባች? የሆነ ህብረ ሰረሰራችን እኔን ስታይ ንዝር፣ አንቺን ሳይ ንዝር የሚያደርገን ባህሪ ምንድን ነው? ይሄ ያስጨማመርነው ነገር እኮ ነው። እኔንም አላስጨመርኩም አስቀነስኩኝ እኮ። ያው እኮ ነው ጂጂ፣ እኮ ያው እኮ ነው። ማስወጣትም ማስጨመርም ምንም ያለያየው ነገር የለም ብዬ ነው። አላስጨመርኩም እና መቼ ስልሳ ላይ ይጨመረ እናንተ ላይ ምን ልታደርጊው ነው? መሶብ ልትሰሪለት ነው? ጂጂ እኔ እኮ እዛ ላይ ብታስጨምሪ መሶብ እኮ ነው አሰብኩት። ግጣም ምን አልሽ? ግጣም ምን ልትጭ ግጣም ማሰራለት እኮ የመሶብ ክዳን እኮ ማለት እኮ ነው። ክዳን ግጣም ሄድነሽ ሊበላ የመጣውን ሁሉ የለም ዛሬ የለም ቅድም ነው። አንቺ ዓለም ላይ እኮ የመጀመሪያው ነበር የሚሆነው የሚከደል እቃ ሆኖ። ግን እኮ ይቻላል ማስከደን። እያሰብኩት ነው። አይ ማስከደን አይቻልም፣ ማስደፈን ነው የሚቻለው። ኧረ ክዳን ግን መስራት ይቻላል። ከዛስ ከድነሽውስ? አሁን የኔ አይነት እቃ መንቀያ ስላለው መንቀያ የሌለው ይጨነቅበት። እኔ እኮ መንቀያም አስጨምሬበታለሁ።
ማለት ደብሊው ሜትሮሎጂ ብዬ ስገባ ጂጂ ክዳን ታሰራለች የሚላለ ዜና ሜትሮሎጂ ላይ ነው። እኔ አይደለም ጂጂ ደግሞ ያየሁት ቢ እኔ እናት እየበላች ጂጂዬ እኔ መቼስ ብስኩት እናይልማ ቸኮሌት ነው የምበላው። አሀ ቁጥር የሚጽፈው ሊዘጋብኝ ነው። ኦኬ እሺ ና ብሎክ ኦኬ እሺ እንኳን ነገርከኝ ቦልኬዋለሁ። በጣም ደደብ ነው። ደደብ የደደብ ልጅ ሂድ ውጣ አንተ ሙጃ ውጣ ሂድ። ሞዴሬተር ያላችሁ እኔ ቤት ቁጥር የሚጽፉት በጠቅላላ ብሎክ ኖ ሚዩት ብሎክ ቀጥታ ብሎክ ውስጥ ማንም ይሁን ያን ለምን 150 ሰው አይሆንም ቦልኩ። ሞዴሬተር ያላችሁ በእውነት ነው የምላችሁ እንደዚህ አይነት ሰዓት ላይ ሞዴሬተር ያላችሁ ሰዎች መታችሁ ማታግዙኝ ከሆነ ሞዴሬተራችሁን በጠቅላላ ነው አነሳዋለሁ። እንዲህ አይነት ቀልድ የለም። ማንም ይሁን ማን አልኳችሁ ብሎክ ሚዩትም እንዳታረጉት ብሎክ በቃ ቦልኩት። ማንም ይሁን ሀጂ ስንት ጊፍተር አናገርኩ እኔ እናቴ ትሙት ምንም አላናገርኩም። ታምኛለሽ? አንተ ብቻ የኔን ጊፍተር እየመጣ እዚህ አንቺ ጊፍተር እኔ 1 2 3 4 ወደ 7 የሚሆን አናግሬያለሁ። አላልኳችሁም? አላናገርኩም። ወደ 7 እኮ 7 እኮ አናገርኩ አይባልም እኮ 7 ሲሆን እኮ አናገርኩ የሚባለው። ጆን ዳንኤል አንተ ጋር ነው አይደለ? ጆን ዳንኤል እንግዲህ እኔ ጋ ነው፣ አንቺ ጋም ሊሆን ይችላል፣ እኔ ጋም አንቺ ጋም ሊሆን ይችላል። ይወድሻል እውነት ለማለት አይ እንደዛ ነው የሚያደርገው። እርግጠኛ ነኝ ለእኔም ለአንቺም ብቻ የሚያወርድ ራሱ ወደ አንተ ቢመጣም አልቀበለው ለምን አይፈልግም። ጌዲ ምን ትሰራለህ እዚህ? ብሎክ አድርግልኝ። ቁጥር እየጻፉ ነው። ቁጥር የሚጽፈውን ሰው ቦልክልኝ። አባቴ እደውልልሃለሁ ልክ ከዚህ ስወጣ። በጣም ጌም የደረሰ ሲባል ነው ቁጥር እየጻፋችሁ ለእንትን ለማድረግ የምትፈልጉት። ሚዩቱን ልዝጋው በቃ። ኮሜንት ማድረጊያውን ዘጋባችኋለሁ። እኔ በነገራችን ላይ እግዚአብሔር ምስክሬ ነው፣ ጌመር እንዲሰጠኝ አልፈልግም። ለምን መሰላችሁ? እኔ ብድር አልፈልግም። ጌመሮች የሚሰጣጡት ለመቀበል ነው። እኔ አልወድም። እኔ ደግሞ ለቀይናር ላይ ፈለጋችሁት። አሁን ኮሜንቱ ተዘግቷል። እንግዲህ የት አባት ጽፍ እንደሆነ ያለው ይሄን ነው የምትፈልጉት። የምንፈልገው ምንድን ነው? ስጦታ የሚሰጠኝ እኔም ተዝናንቼ ብድር የለብኝም። ለገም ልስጥ የምለው ሰው የለብኝም። ገባችሁ? ከሰጥ በኋላ አምጡን ያልወድም። እኔ አንድ አንበሳ ሰጥቶ 150 ነው የሚደርሰኝ። ነገ እሱ ሲጫወት ደግሞ 250 300 ብር ጨምሮ